ወይዘሪት የፖሊሱ እግር ላይ ወድቃ እንግዲህ ይቅርታ አድርግልኝ እባክህ፣ እኔም ሆንኩኝ እናቴ መታሰር አንፈልግም፣ እባክህ ከዚህ በኋላ እንደዚህ አይነት ነገር አይለመደንም፣ ይቅርታ አድርጉልኝ ብላ እንግዲህ እግሩ ላይ ድፍት ብላ እየለመነችው ትገኛለች ማለት ነው። ተነሽ ከእግሬ ላይ። መጀመሪያ ነበር እንጂ ማሰብ፣ የሰው ህይወት ለማጥፋት ብላችሁ ብዙ ነገር አድርጋችኋል እና ለእናንተ ምን አይነት ምህረትና ይቅርታ ነው የሚያስፈልጋቸው? ቅጣት እንጂ። አንቺም እናትሽም አንድ አይነቶች ናችሁ። ለምን እንደዚህ ታደርጋላችሁ? ነውር አይደለም እንዴ? የሰው ህይወት ለመቅጠፍ ይሄን ያክል ርቀት መሄድ ለምን አስፈለገ? አላት ማለት ነው። እባክን ይቅርታ አድርግልኝ፣ ከዚህ በኋላ አይለመደኝም አልኩኝ እኮ፣ ተሳስቼ ነው እንደዛ ያደረግኩት አለች ማለት ነው። ዞር በይ፣ ስነ ስርዓት ብትይዥ ነው የሚሻልሽ። ከዛም አጋቹ ለፖሊሱ እንግዲህ ቪዲዮውን አሳልፎ ሰጠው ማለት ነው። ቪዲዮውን አሳልፎ ሰጠው። ከዛ በኋላ አጋቹ ይሄው ይሄ ነው ልጅቷ እየቀረጸችው፣ እናም እኔ ተቀብያት ነው፣ ስልኩ እኔ ጋር ነበረ፣ ስለዚህ ይሄውና እዚህ ውስጥ ነው ሁሉም ነገር መረጃው ያለው አለው። ከዛም ልጁ እስቲሊያው ብሎ ተቀበለው። ፖሊሱ ሲያየው እንግዲህ ወይዘሪት ሄውዲት የምትሰራቸው እያንዳንዱ አረካቶች እዛ ላይ ነበረ። አለም ሰራሽልኝ፣ አዋረድሽኝ፣ እሰራልሻለሁ፣ እመኘኝ፣ ብለቅሽ እኔ አንቺን አድርገኝ እያለች ፉከራዋን ቀጠለች ማለት ነው። ወይዘሮ አለም እንግዲህ ምንም ማድረግ አይቻልም። በስተመጨረሻም እሷ እጅ ላይ ገብታለች ማለት ነው። አለምዬ ግን እዛው ናት፣ አልተለቀቀችም። ፀሐይም ደግሞ እባካችሁ አለምን ልቀቁልኝ፣ አለም እኮ ምንም የምታውቀው ነገር የለም፣ ለሰው ብላ ነው እዚህ ነገር ውስጥ የገባችሁ፣ ለማዬ ብላ ነው፣ እባክህን እያለች እንግዲህ ሰውየውን እየለመነችው ትገኛለች ማለት ነው። አለም እዛም እሱም ችግር የለውም አለም ትወጣለች፣ ተረጋጊ አላት ፖሊሱ። አለም ምንሽ ናት? ጓደኛዬ ናት። ስለዚህ እሷም የሰው ህይወት ለማትረፍ ብላ ነው እዚህ ነገር ውስጥ የገባችሁ፣ እባክህን ስላለ ስትለምነው ችግር የለውም አታስቢ፣ አለም ትወጣለች አልኩሽ እኮ፣ በኔ ይሁንብሽ፣ ስለዚህ ምንም የሚያሳስብሽ ነገር የለም አላት። ከዛም በኋላ እሺ አመሰግናለሁ አለችው። እንግዲህ አለምዬም ልጁ ሲጠይቃት ምንድን ነው ያደረግሽው? ምንድን ነው እሱ ሲላት፣ እኔ ምን አደርጋለሁ መቼም ቪዲዮን እንግዲህ ጓደኛ ያሳይሃል፣ ወንጀል ሲሰሩ ቤት ውስጥ ነው የያዝኳቸው፣ ስለዚህ ያንን ወንጀል ደግሞ አይቼ ዝም ብዬ ማለፍ አልቻልኩም፣ ስለዚህ ሁሉንም ነገር ለህግ ሰጣለሁ ብዬ ነው ያስቀመጥኩት፣ እንደዚህማ በቀላሉ የምተው ሰው አይደለሁም እያለ እንግዲህ ከዛም አለም ሁሉንም ነገር ተናገረች። ከዛ አለም ሌላስ ምንድን ነው? እኔ ከማስረዳችሁ ይልቅ እናንተ ብትረዱ አይሻልም? አይታችሁ እናንተ ፍረዱት እስቲ ብለው ከዛ ስልኩን ሰጠው ፖሊሱ፣ እንትኑ አጋቹ ለዚህ ለፖሊሱ ሳለት ሰጠው። ከዛም ፖሊሱ እንግዲህ ኮምፒውተር ውስጥ አስገብቶ ፈልፍሎ አየው ማለት ነው። ሁሉንም ነገር ምን ሲያደርጉ እንደነበረ፣ ምንን እያደረጉ እንደነበረ፣ መድኃኒቱን እንዴት እንደምትጨምረው፣ ሴትዮዋን እንዴት እንደምትመረዛት እያንዳንዱ ነገር ሴፍ አደረጉት ማለት ነው። ከዛ በኋላ ምን አይነት ጭካኔ ነው? ምን አይነትስ ብልግና ነው? እንዴት የሰውን ልጅ ለመግደል ይሄን ያክል ርቀት ይኬዳል? ቆይ ለምን? ምን አይነት ጋጠ ወጥነት ነው ሲል እንግዲህ ሰውየው በጣም ተናደደ። ፖሊሱ አሁን ልጅቷ የት ነው ያለችው? ልጅቷማ እኛ ጋር ነው ያለችው። እኛ ልጅቷ ላይ ምንም አይነት ጉዳት አላደረስንባትም። ሴትዮዋ ግን ጨካኝና አረመኔ ስለሆነች ለልጅቷ ምንም አይነት ምግብም እንዳሰጧት ውሃም እንዳሰጧት ብላ ከልከላለች። እኛ ግን ከሰው ነው የተፈጠርነው፣ ሴት እህቶች አለን። እናም እሷ ላይ ምንም አይነት በደል ማድረስ አንፈልግም። ስለዚህ ልጅቷ ምንም አላደረግናትም፣ አግተን አስቀምጥናት። እሷ ምግብ አትስጧት ብላ ስትሄድ እኛ ግን እንሰጣታለን ብሎ ተናገረ ማለት ነው ልጁ። ከዛ በኋላ እረ እንደዚህ ጨካኝ ደግሞ አይቻላቅም። በእውነት ምን አይነት ጭካኔና ምን አይነት ብልግና ነው ይሄን ያክል ለሰው ልጅ ክፋት የሚታሰበው አለ ፖሊሱ ማለት ነው። አሁን እነኚህ ሰዎች በቂ ቅጣታቸውን ማግኘት አለባቸው። የሰው እኮ ለመግደል ብለው ነው ይሄ ሁሉ ጣጣ ውስጥ የገቡት። እቺ ልጅቷ ደግሞ በጣም ጀግና ናት። አሰሪዋን በጣም ስለምትወዳት ነው ይሄ ሁሉ መስዋዕት የከፈለችው። ስለዚህ እባክህን ፖሊስ እነኚህ ሰዎች
ቅጣት ማግኘት አለባቸው በሚገባ እንጂ በሚገባ ቅጣታቸው ማግኘት አለባቸው። እንደዚህ በቀላሉማ አልተዋቸውም። እኔ አይደለሁም ሰውየው። ብዙ ሰው ገጥሞኛል፣ ብዙ ነገርም አይቻለሁ። እንደነዚህ ደግሞ አይቻላቅም በህይወቴ። ለማንኛውም አንተ ተረጋጋ፣ ሁሉንም ነገር እኔ ራሴ አስተካክለዋለሁ አለ ፖሊሱ። እባካችሁ እችን ልጅ ነፃ እናውጣት። እቺ ምስኪን ልጅ አስራው አሰቃዩት። እዛ እየመጡ እናትና ልጅ ምን አይነት ጭካኔ! ከአፋቸው ውስጥ የሚወጣ ስድብ እኮ አይደለም፣ በጣም ነው የሚያስጠላው ስድባቸው። ስለዚህ እባክህን እንደምንም ብለህ እችን ልጅ ከዚህ ውስጥ አውጣት አለው ማለት ነው። እሺ ችግር የለውም ትወጣለች፣ አለም ትወጣለች፣ ምንም ነገር እንዳታስቡ። ከዛ በኋላ እንግዲህ ወይዘሮ እቺ አላቅም ስሟን ራሱ ማለት ነው ሴትዮዋ ስሟም አይገባኝም። ከዛ በኋላ እንግዲህ እኔ አሳልፌ ለእናንተ ሰጥቻቸዋለሁ እና ምችል ልጅ በቅርብ ጊዜ ነፃ እንደምታወጧት አልጠራጠርም አለቻለም። በሚገባ እንጂ አትጠራጠሪ፣ ትወጣለች። ምንም እኮ ያደረገችው ነገር የለም፣ በገዛ ቤቷ ተሰቃየች እንጂ እያለች እንግዲህ ከዛ በኋላ አሁን አለምዬ ትለቀቃለች ብዬ እንግዲህ አስባለሁ። ይለቋታል። ሰላም ውድና የተከበራችሁ የጃላን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ የዮዲት እናት ከባድ ችግር ውስጥ ነው ያለችው ማለት ነው። ምክንያቱም አሁን ሰውየው ምንድን ነው የማደርገው፣ እንዴት ነው የማደርገው እያለ ነው አጋቹ። አሁን እኛንስ ቢያጉቱ እና ለፖሊስ እኮ ይሄንን ቪዲዮ አሳልፌ ብሰጥ እኔም ችግር ውስጥ ነው የምወድቀው። አሁን እንዴት ነው የማደርገው? እንግዲህ እኔ ወይኔ ጉዴ ፈላ እያለ እንግዲህ በስተመጨረሻም አለምዬ ለቀቋት ማለት ነው። እንግዲህ ይቺ የወዲት የተባለችዋን ሰውዬ እጅ እግሯን ይዞ እንግዲህ እያንበረከካት ይገኛል። ወንድዬም ይቅርታ እናቱን ጠየቃት ማለት ነው። እማዬ አንቺ ስትነግሪኝ እኮ አልሰማ ብዬ ነው እናቴ፣ በጣም ይቅርታ አድርጊልኝ። ብዙ ነገር አድርጌያለሁ። የሚስቴን የዚችን አስመሳይ ሴትዮ ወሬ ሰምቼ ብዙ ነገር አድርጌሻለሁ። እባክሽን እናቴ ይቅርታ እንድታደርጊልኝ ነው የምፈልገው። እኔ ባንተ ቂም ይዤ አላውቅም የኔ ልጄ ከሆነ ስለዚህ ያላንተ ማናለኝ? እናም ባንተ መቼም ቂም አልይዝም። እማዬ የምርሽን ነው? እንደዛ አትበይ፣ እኔ እንዳልከፋብሽ ነው አይደለ እንጂማ ተከፍተሽብኛል እኮ እናቴ። ምንም አታስብ፣ በአንተ ተከፍቼ የት እደርሳለሁ ብለህ ነው ልጄ። ለማንኛውም አንተ ተረጋጋ የኔ ልጅ፣ ምንም አይፈጠርም አሉት ማለት ነው። ከዛ በኋላ እንግዲህ ወይዘሪት ዮዲት ወይኔ ያሰብኩት ነገር ሁሉ ገደል ገባ። አለም እሰራልሻለሁ። አሁን ዛሬ ብትወጪ ነገ ተመልሰሽ ትገቢያታለሽ። እኔ ዮዲት ነኝ። ላሰብኩት ነገር መቼም ወደ ኋላ ማለት አላቅም። እሰራላችኋለሁ ሁላችሁንም፣ እቺም የእናቴንም ገረድ ሁላችሁንም እሰራላችኋለሁ እያለች እንግዲህ ፉከራዋን ቀጠለች። ከዛ በኋላ አሁን እያንዳንዱን የምልሽን ነገር ታደርጊያለሽ አላት ፖሊሱ። ምንድን ነው የማደርገው? ቀጥታ እድሽን ጎትተው እንደ ፍየል ሳይወስዱሽ ቀጥ ብለሽ ወደ ጣቢያ ትሄጃለሽ አላት። እባክህን ብላ እግሩ ላይ ተንበርክካ፣ ከዛም ፀሐይ ደግሞ እባክህን መርማሪ ልጅቷን ልቀቁልን፣ ልጅቷ እዛ በጣም ተጎድታለች። በእርግጥ ሰዎቹ ጥሩ ሰዎች ናቸው። እነኚህ ግን እናትና ልጅ እዛ እየተመላለሱ ውሃ ብላ እኳ ስትለምና ውሃውን እያሳዩት ውሃውን ይደፉታል። እባክህን መርማሪ እባክህን ብላ ተማጸነችው። ምንም ችግር የለም አለም ጓደኛሽ ዛሬ ትወጣለች፣ አንቺም ተጠንቀቂ፣ ወይ ደግሞ ከዛ ቤት መውጣት አለብሽ እንጂ ለአንቺም የማይመለሱ ሰዎች ናቸው እነኚህ ሰዎች። አውቃለሁ መርማሪ፣ እኔንም ብዙ ነገር እኮ አድርጋኛለች እች ሴትዮ፣ ብዙ በደል አድርሳብኛለች። ነገር ግን ደግሞ የዚችኛዋ ልጅ ከፋ እንጂ የኔም ከዛ የማይተናነስ ነው። እናትና ልጅ ከአፋቸው የሚወጣ በጣም አጸያፊ ነገር ነው አለችው። ከዛም ዋጋቸውን ያገኛሉ አታስቢ አላት ማለት ነው። ከዛ በኋላ እንግዲህ አለምዬ ወደ ቤቷ ተመለሰች። አቶ ወንድዬም እውነታውን አወቀ። እውነታውን ሲያግን እንግዲህ ጸጸት ገደለው ማለት ነው። ወይኔ እንዴት እንደዚህ አደረግኩኝ? ለምን እንደዚህ አደረግኩኝ? ወይኔ ወንድዬ፣ እናቴ እንዴት ነው ይቅርታ የምታደርግልኝ? እባክሽ እማዬ ይቅርታ አድርግልኝ። በዚህ ሴትዮ
ታውሬ በመጥፎ ስራዋ ታውሬ ያንቺ እውነታ ተደበቀብኝ፣ እባክሽ እናቴ ይቅርታ አድርግልኝ ብሎ እንግዲህ እግሯ ላይ ወድቆ እናቱን ይቅርታ ጠየቀ ማለት ነው። በስተመጨረሻም አለምም ተመልሳለች።